አደይ እንግዲህ ምግቡን ይዛ ከበሯ ስከፍተው አሹ እንግዲህ የለመነ አግኝተዋለች ማለት ነው። እንግዲህ አደይ በጣም ነው የደነገጠችው ስታየው። እንግዲህ እሱም ሲያት በጣም ደንግጧል ማለት ነው። አደይ እንግዲህ በዴቭና በባርኮት እሷን በማፍቀራቸው ሁለቱም እንግዲህ አደይ ግራ ተጋብታለች። አደይ በአሁን ሰዓት ላይ ሁለቱንም የማፍቀር አላማ ስለሌላት ትወዳቸዋለች እንጂ የማፍቀር አላማ የላትም። ስራዋን ሰርታ ቤተሰቦቿን መርዳት ነው የሷ አላማ አሁን ላይ ያለችበት ሁኔታ ማለት ነው። ግን ዴቭ እንግዲህ በጣም አስቸግሯት ነበረ። ያው ባርኮቴም ከመጣ በኋላ ባርኮቴም እንግዲህ ተመልሶ እንደሚያፈቅራት ነግሯት እንግዲህ ሁለቱም በጣም ሐሳብ ሆኖባታል። የሁለቱም ሁኔታ ፍቅር ተብየው እንግዲህ አገኘው ብላ ምን እያደረገቻት ነው አደይን እንግዲህ ዴቭን ልትወስጂብኝ ነው በማለት ፍቅር ተብየው ባገኘችው አጋጣሚ ሁሉ ፍቅር አደይን ማሰቃይቷን ቀጥላለች ማለት ነው። እንግዲህ ባርኮቴ ከዚህ በኋላ ተመልሶ የሚሄድ ከሆነ ለፍቅር አሪፍ ይሆንላታል ብዬ አስባለሁ። አደይን ለማሰቃየትና አደይን ለማስቸገር ለሷ አሪፍ ይሆንላታል ብዬ አስባለሁ። ግን ባርኮቴ እንግዲህ አሁንም ለአደይ ስሜት እንዳለውና እንደሚያፈቅራት ነግሯታል ማለት ነው። እንደሚወዳት ሲነግራት እንግዲህ አደይ አሁን ላይ እሷ ሁለቱንም እንደማትወዳቸው ነግራቸዋለች ማለት ነው። ግን ዴቭ አሁን ምን ማድረግ አለበት ብላችሁ ታስባላችሁ? ለመሄድ ያሰበው ነገር እውነተኛ ወይም ትክክለኛ የአደይን የልብ ትርታ ለማዳመጥ ሳይሆን ወይም ለመሄድ ካሰበ ዴቭም ባርኮቴም ትንሽ ራቅ ቢሏት አሪፍ ነው ብዬ አስባለሁ። ዴቭ አጠገቧ በተቀመጠ ቁጥር አደይን ሲያያት ስለሚወዳትና ስለሚያፈቅራት እንደዚህ ከምትሰራ አብራኝ ከኔ ጋር ለምን አትኖርም እያለ በራሱ ዛቢያ ስለሚያስጨንቃት ዴቭም ቢርቅ ለአደይ መልካም ነው ብዬ አስባለሁ። ግን ሁለቱም ከራቁ ግን ፍቅር አደይን ለማሰቃየትና ለማባረር ጊዜም የሚበቃት አይመስለኝም ብዬ አስባለሁ። ኤላም እንግዲህ ሌሊ ለማስደሰት እንግዲህ የራሱን የሆነ ሰርፕራይዝ ሊያደርጋት እንደሆነ እንግዲህ ተናግሯል ማለት ነው። ኤላ ሌሊን እሷ ሳታውቅ የሆነ ሰርፕራይዝ እንደሚያደርጋት ለዴቭ ተናግሯል። ዴቭም እንግዲህ አብሬ ነኝ አግዛለሁ በማለት መልሶለታል ማለት ነው። ሰላም ጤና ይስጥልን በየዓለም ዳርቻ ያላችሁ እህትና ወንድሞቼ ሰላማችሁ ይብዛልኝ። ስለ ሰራተኛዋ አደይ ድራማ የተሰማንን ሐሳብና አስተያየት እንሰጣለን። እናንተም ሁላችሁም የተሰማችሁን ሐሳብና አስተያየት ስጡ። ቪዲዮን ላይክ በማድረግ እንጀምር። ሊዱም እንግዲህ ናኦል መጥቶላታል። እንግዲህ ከናኦል ጋር ሆና እየተዝናናች ትገኛለች። ዴቭም እንግዲህ ናኦልን ከሊዱ ጋር ማየት ስለማይፈልግ ናኦልን አስጠንቅቆታል ማለት ነው። ሁለተኛ ከሊዱ ጋር እንዳላይ እያለ እያስፈራራው ነው። ስለዚህ ዴቭ ሊዱና ናኦል አንድ ላይ እንዲሆኑ ስለማይፈልግ ለእህቱ እያገዘ ይገኛል። ስለዚህ ናኦል ከሊዱ ጋር አንድ ላይ ሆኖ እንዲያያቸው አይፈልግም። ባርኮቴ እንግዲህ ፍቅር አደይን ስታመነጫጭቃትና አንቃ ስታስፈራራት ባርኮቴ ደርሶ ምንድነው ያላቸው እንግዲህ ፍቅርን ተቆጥቷታል ማለት ነው። ስለዚህ ፍቅር ዴቭና ባርኮቲ መውጣታቸውን እየጠበቀች ብቻ አደይን የምታሰቃያት ነገር እየቀጠለ መጥቷል። ስለዚህ ባርኮቴ እስከዛሬ ድረስ እንዴት አልነገርሽንም? እኛ በወጣን ቁጥር ለካ እንደዚህ ታሰቃይሻለች በማለት ለአደይ ነግሯታል። አደይ ደግሞ ይሄ እኔ ችለዋለሁ እንጂ ለእናንተ ብናገር ምንም አዲስ ነገር አይፈጠርም ብዬ በማሰብ ነው ብለዋለች። ስለዚህ ባርኮት ምንድነው ያሰበው? ከዚህ በኋላ ወይ ትምህርትሽን ወይ እናትሽ ጋር እልክሻለሁ ብሏታል አርፈሽ ማትቀመጪ ከሆነ። ግን ፍቅር ተብየዋ ያመጣችለት ምክንያት ምንድነው? ትምህርትሽ ብለዋለች። ስለዚህ ትምህርቷን በአግባቡ እየተከታተለች ስላልሆነ ወደ እናቷ እንደሚወስዳት ሲነግራት እንግዲህ ከዚህ ያስፈራራት ይገኛል። ስለዚህ ፍቅር ተብየው ምን ታስባለች? ከዚህ በኋላ ወደ እናቷ ጋር እንዳትሄድ እዚሁ በሰላም አብራ የምትቀመጥ ከሆነ ምንድነው የምታስበው? አርፋ መቀመጥ አለባት ብዬ አስባለሁ። ለምን አደይን እያስፈራራቻትና እንደዚህ መታደርጋት ከሆነ ባርኮቴ ወደ እናቷ ይወስዳታል ብዬ አስባለሁ። ስለዚህ ከዚህ በኋላ እንግዲህ ምንድነው ማድረግ ያለባቸው?
ባርኮትም እንግዲህ ጥሏት ከሄደ ለአደይ አሪፍ ይሆንላታል። አደይን እንግዲህ ዴቭና ባርኮት ለሁለት አፍቅሯት እያሰቃዩት ይገኛሉ። አደይ ምን ማድረግ እንዳለባት ራሱ ግራ የገባት ይመስለኛል። ሌሊ እንግዲህ ምንድነው ያለችው? ኤላን የምታስበው በሰርግ ድል ባለ ሰርግ እንዲያገባትና ሽማግሌ ልኮ በተገቢው መንገድ እንዲጋቡ ትፈልጋለች። ኤላ ደግሞ አነስ ባለ ነገር ትንሽ ዝግጅት አዘጋጅተን መጋባታችንን እናሳያለን ለማለት ነው። እንደዛ ነው የሚያስበው። ሌሊ ግን እሷ የምታስበው ከበድ ባለ ነገር ነው። ስለዚህ ከሌሊና ከኤላ ማን ነው ትክክል ብላችሁ ታስባላችሁ? ሌሊ እንዳለችው በሰርግ ተደግሶ በሽማግሌ ተልኮ እንዲያገባት መፈለጓ ትክክል ነው ብላችሁ ታስባላችሁ አሁን ባሉበት በወጣትነት ሁኔታቸው? ወይስ ኤላ እንዳለው ትንሽ ዝግጅት አዘጋጅተው ቢጋቡ ምንም አይሆንም ብላችሁ ታስባላችሁ? እስቲ ሐሳብ አስተያየታችሁን በኮሜንት ጻፉልኝ ማለት ነው። ዴቭም እንግዲህ ከአደይ ጋር ያለው ግንኙነት አስጨንቆት እንግዲህ ኤላ ጋር መጥቶ ኤላን አማክሮታል ማለት ነው። እንግዲህ ባርኮቴ መጥቶ ረበሸን በማለት ዴቭ ለኤላ ነግሮታል። እንግዲህ ምንድነው ማድረግ ያለበት? ዴቭ ግራ ገብቶታል። እኔ ግን ማድረግ ያለበት ብዬ ማስበው ዴቭ ከአደይ መራቅ አለበት ብዬ አስባለሁ። ልክ እንደ ባርኮቴ ኤላን ሲያማክረው ዴቭ ምንድነው ያለው? ባርኮቴ መጥቶ ረበሸን ብሎታል። ስለዚህ ባርኮቴም ለአደይ ፍቅር አለበትና እንዴት ምን ማድረግ አለብኝ ብሎታል። ስለዚህ ኤላ ከኔ በላይ ለባርኮቴ አንተ ትቀርበዋለህ። ስለዚህ ሁለታችሁ መራቅ ነው እንጂ እሷን ያለባችሁ ሁለታችሁም እሷን ማስጨነቅ የለባችሁም። ስለዚህ ሁለታችሁ ከኔ በላይ ስለምትስማሙ እናንተ ራሳችሁ ታውቃላችሁ ብሎ መልሶለታል ማለት ነው። ስለዚህ ዴቭ እንግዲህ በአደይ ፍቅር በጣም ስለተቃጠለ ምን ማድረግ እንዳለበት ራሱ ግራ እየገባው ይገኛል ማለት ነው። ባርኮቴም እንግዲህ እንዳየነው ነው አደይን በጣም ነው የሚያፈቅራት። ስለዚህ ሁለቱም አደይን ከሚያስጨንቋት አደይን ቢርቋት ይሻላል ብዬ አስባለሁ። ሊዱ እንግዲህ ኤላና ሌሊ ጋር እየሄደች ከዚህ በኋላ እነሱን አትረብሻቸውም። ናኦል ስለመጣላት ከናኦል ጋር አብራ ስለምትሆን ሁለቱን ትረታቸዋለች ብዬ አስባለሁ። ስለዚህ አሁን ሊዱም ከናኦል ጋር ናት። ፍቅር ተሰብየው አደይን ማስጨነቋን ማቆም አለባት ብዬ አስባለሁ። ካለበለዚያ ግን ባርኮቴም እያስፈራራት ነው። ካልሆነ ግን ባርኮቴና ዴቭ ከሄዱላት ፍቅር ብቻዋን ስለምትሆን እቤቱ አዛዥ ስለምትሆን አደይን በደንብ ታስጨንቃታለች ብዬ አስባለሁ። ሊዱም እንግዲህ ለአደይን ታግዛታለች ብዬ አላስብም። ሊዱ በራሷ ሙድ ስለሆነች ከናኦል ጋር ስትዝናና፣ ፍቅር ግን አደይን እያስጨነቀቻት ታስቸግራታለች ብዬ አስባለሁ። ስለዚህ ፍቅር ይሄን ነገር እንድታቆም ምን ማድረግ አለባት ብላችሁ ታስባላችሁ? ዴቭ እንግዲህ አይወዳትም አያፈቅራትም። ዴቭ ይወደኛል ያፈቅራኛል ብላ መጃጃል አለባት እንዴ ፍቅር? ወይስ ዴቭ ስላላፈቀራት አደይ መጎዳት አለባት እንዴ? አደይን በማመናጨቅና አደይን በማሰቃየት ፍቅር ዴቭ ሊወዳትና ሊያፈቅራት ይችላል እንዴ? ስለዚህ ምን ማድረግ አለበት? ባርኮቴ ካልሆነ ፍቅርን ወደ እናቷ መውሰድ አለበት ብዬ አስባለሁ። አደይን የሚወዷትና የሚያፈቅሯት ከሆነ ምናልባት አደይ ከነሱ ጋር የፍቅር ግንኙነት ከሁለቱም አንዳቸው ጋር እንኳን ባትጀምር ስራዋን በአግባቡ ሰርታ ቤተሰቧን መርዳት አለባት ብዬ አስባለሁ። ስለዚህ በሚቀጥለው ክፍል ምን እንደሚፈጠር